የሙስሊምና መሪ አካላቶችን እንትን አላህን በማመጽ ላይ በኩፍር እስካልተጣሩ ድረስ እነሱን ተነስቶ ነው መሳደብ ምናምን። ሚዲያ ላይ ያለውን ነገር መንግስት ታውቃለህ። ሰሞኑን የተፈጠረ ያለውን ምን ትላለህ? በሸሪዓ አንጻርስ እንዴት ይታያል? በሰለፎችና በነብዩ? እሺ ጥሩ ጥያቄ ነው። ጊዜያዊ የሆነ ጥያቄ ነው። ሰሞኑን አንዳንድ ሰዎች የሳውዲ አረቢያን መንግስታቶች እያነሱ እነርሱም እየተናገሩ ያሉበት ሁኔታ አለ እና ይህ ነገር ከኢስላም እንዴት ነው የሚል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ማድረግ እንዳለብን ተናግረዋል። ከእናንተ ለመንግስታቶች ምክር አለኝ ብሎ ያሰበ ሰው አደራ ያንን በአደባባይ እንዳያወጣ፣ ይልቁንስ ወደዚያ ንጉሥ ጋር ይሄድና ለብቻው ከሰዎች ገንጠል አድርጎ የያዘው ይምከረው፣ ይገስጸው። ከተቀበለው ያ ነው የሚፈለገው። አልቀበልም ካለ ደግሞ ይህ ሰው በእርሱ ላይ ያለበትን ግዴታ ተወጥቷል። هذا هو منهج السلف الصالح ومنهج أهل السنة والجماعة في التعامل مع الحكام. ከባለስልጣናቶች ጋር እንዴት አድርገን መስራት እንዳለብን ኢስላም አስተምሯል። ይህ በጣም ጥንቃቄ የሚፈልግ የሆነ ባብ ነው። وهذه زلة زل فيها الخوارج التكفيريون ኸዋሪጆችና ተክፊሪዎች የተንሸራተቱበትና የጠመሙበት የሆነ ባብ ነው። ይሄ የመጀመሪያው አስተባባይ ለምን እንደሆነ ታውቃላችሁ? ምክንያቱም ምንድነው ከተባለ በአደባባይ መንግስትን እመክራለሁ ብትል ያ መንግስት አንተ ላይ አደጋ ለማድረስ ነው ቶሎ ብሎ የሚፈልገው፣ ጉልበቱን በመጠቀም የሚፈልገው። ገብታችኋል አይደለ? ወይም ደግሞ አይታችሁ ከሆነ አመጽ በተሰራ ቁጥር፣ ተቃውሞ ሰልፍ በተወጣ ቁጥር እነዚህ መንግስታቶች ሄደው ህዝብን ያጠቃሉ፣ ይጎዳሉ። የዛኔ ተራው ህዝብ ላይ አደጋ ነው የሚደርሰው። ገብታችኋል? እና እኛ መንግስታቶቹ ጥፋት የላቸውም እያልን አይደለም። ሊኖረው ይችላል፣ ያየው ጥፋት ሊኖር ይችላል። ነገር ግን ከይፍየት ተዓሙል መዐሁም የኩን على منهج السلف الصالح وليس على منهج الخوارج وطريقة ذي الخويصرة الذي خرج على النبي عليه الصلاة والسلام. በአደባባይ ተክሳጽ አለን ብለው የሚወጡ ሰዎች የዚያ በኋላ የዛን መንግስት ማንነትና እንትን ማጠልሸት አይነት አካሄድ እንደሄድ ይህ የሰለፎች መንሃጅ አይደለም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ለመጀመሪያ ጊዜ ይህን መንገድ ሄደው ዙል ኹወይሲራ የተባለ ሰው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከሆነ ጅሃድ በኋላ ገኒማ አለ ወይንም ደግሞ ምርኮ አለ አይደል? ያንን ምርኮ አምጥተው ለሰሃቦች እያከፋፈሉ ነበረ። ወጣቸው እያከፋፈሉ ባሉበት ጊዜ ዙል ኹወይሲራ የተባለ ሰው ቆመና هذه قسمة لم يرد بها وجه الله اعدل يا محمد فإنك لم تعدل አላቸው። فسل عمر أو خالد بن الوليد سيفه وقال يا رسول الله ائذن لي أن أضرب عنقه. فقال النبي صلى الله عليه وسلم دعه يا عمر أو خالد فإنه يخرج من ضئضئ هذا الرجل أقوام يقرؤون القرآن لا يجاوز حناجرهم أو تراقيهم يبرقون من الدين كما يمرق السهم من الرمية. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ገኒማ እያከፋፈሉ እያለ ምርኮ እያከፋፈሉ እያለ ቆመና አንድ ዙል ኹወይሲራ የተባለ ሰው ይሄ መንገድ ከየት እንደመጣ አልነግራቸውም፣ የኸዋሪጆች መንገድ እንደሆነ ከቀደምቶቹ ጀምሮ ይህ አከፋፈል ፍትህ ታስቡበት እየተከፋፈለ ያለ ክፍል ስርዓት አይደለም አለ። በእርሳቸው ላይ ቆሞ አስተባበለ። እዕድል ያ ሙሐመድ ፈኢነከ ለም ተዕዲል አላቸው። በፍትህ አከፋፍለን አንተ ሙሐመድ በፍትህ እያከፋፈልከን አይደለም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናገሩ? በዚህ ጊዜ አላ ተእመኑኒ ወአና አሚኑ መን ፊ ሰማ፣ እኔ ከሰማያት በላይ ያለው አምላክ አላህ አምኖኝ ቃሉን እየገለጠልኝ እናንተ በዚህ በጥቂት ፍራንክ አታምኑኝምን ብለው ተናገሩ። በዚህ ጊዜ ሰሃቦች በጣም ተናደዱ። አንቱ የአላህ መልእክተኛ ሆይ ይፍቀዱልኝ አንገቱን ልቅላው ይህን ሰው አላቸው፣ ዑመር ወይም ኻሊድ። ምክንያቱም የአምላክና የነቢያትን ህግ እየተጻረረ ነው። ነቢ ሰለላሁ ዐለይሂ ወሰለም ግን እንዳይገድል ከለከሉት። ዳዕሁ ያ ዑመር አሉት፣ ዑመር ሆይ ተወው፣ እንዳትገለው፣ እንዳትነካው አሉ። ነገር ግን ስለዚህ ግለሰብ ልንገራቸው ብለው ትንቢትን ተናገሩ።
ነገር ግን ከዚህ ሰው በስተጀርባ ሰዎች ይወጣሉ። ቁርአንን ያነባሉ፣ ከጉሮሯቸው አያልፍም አሉ። ምን ለማለት ነው? ያነባሉ በቁርአን ላይ መንግስታቶችን በአግባቡ መታዘዝ እንዳለባቸው፣ ማመፅ እንደሌለባቸው። ነገር ግን ያንን አይተገብሩትም። ይወጡባቸዋል፣ በመንግስታቶች ላይ ያምፁባቸዋል። እነዚህ ሰዎች ይወጣሉ ብለው ተናገሩ። እንዳሉትም ነቢ ሰለላሁ ዐለይሂ ወሰለም ከእርሳቸው በኋላ በዑስማን ብን አፋን ጊዜ መውጣት ጀመሩ። ዑስማን ላይ የተቃውሞ ሰልፍ ወጥተው ነው አማኞች ነን ብለው ዑስማንን የገደሉት። ከዚያ በኋላ ዕና ዓሊ ብን አቢ ጣሊብ አብድራህማን ብን ሙልጅም የተባለ ኸዋሪጅ ነው የገደላቸው። ከዚያ በኋላ እነዚህ ሰዎች እየወጡ ሄዱ። የሚገርማቸው እነዚህ ሰዎች ሲገለጹ ከዒባዳ ማብዛታቸው የተነሳ ነቢ ሰለላሁ ዐለይሂ ወሰለም እንደገለጿቸው ተሕቂሩነ ሶላተኩም ዐንደ ሶላቲሂም አሉ። የእናንተን ሶላት ከእነርሱ ሶላት ጋር ትንቃላችሁ፣ ወደፊት ይነሳሉ እነዚህ ሰዎች አሉ። ሰሓቦችን በዒባዳ ይበልጣሉ። እንደ ሰሓባ ጻድቅ የለም ከነቢያት በኋላ አይደለም። ግን እነዛ ይለያል። በጣም አምልኮ ያበዛሉ። ግን ትእዛዙን የአምላክን ትእዛዝ አምላክ አታምፁ በመንግስታት ያላቸውን እነሱ ያምፃሉ። በዚህ ላይ አይታዘዟቸውም አሉ። ጭራሽ አብዱራህማን ብን ሙልጅም እነዚህ ሁሉ ሰሓቦችን ታላላቅ ኸሊፋዎችን የገደሉ ሄዳችሁ ታሪካቸውን ብታነቡ ኃይለኛ የዒባዳ ሰው ናቸው። ዑመር ብን አልኸጣብ በግብፅ ሀገር ላይ በጣም ታላቅ ቃሪ ላክልኝ በተባለ ጊዜ አብዱራህማን ብን ሙልጅምን ነው የላከው። መልሶ ግን ከዑስማን በኋላ ዓሊይን የገደለው ራሱ ይሄ ሰውዬ ነው። በጣም የዒባዳ ሰዎች ናቸው። ስለዚህ ይሄ የአመፃ አካሄድ በፍጹም የኢስላም መንገድ አይደለም። የኢስላም መንገድ አይደለም። ቃለ الإمام البربهاري رحمه الله تعالى في كتابه شرح السنة إذا رأيت الرجل يدعو للسلطان فاعلم أنه صاحب سنة وإذا رأيت الرجل يدعو على السلطان فاعلم أنه صاحب بدع وضلالة. አንድ ሰው ለመሪ በመልካም ነገር ዱዓ ሲያደርግ ካያችሁት እርሱ የሱና ሰው መሆኑን እወቁ አለ። አንድ ሰው በመሪ ላይ በክፉ ነገር እንዲደርስበት ሲጸልይ ካያችሁት እርሱ የቢድዓ ሰው መሆኑን እወቁ አለ። ምክንያቱም የሰለፎች መንሃጅ ይሄ ነው። ጥፋት ካዩ በመንግስታቶች ላይ ዱዓ ያደርጉላቸው ነበር እንጂ እነርሱን እያብጠለጠሉ በአደባባይ ላይ አያነሷቸው ነበር። ኢማሙ አሕመድ ረሒመሁላህ ተዓላ አው ሱፊያን አልተውሪ ምን አሉ? ለው ካነት ሊየ ዳዕወቱ ሙስተጃባ ማ ጀዐልቱሃ ኢላ ፊ ሱልጣን። እንዳው ተቀባይነት ያለው ዱዓ አንድ ዱዓ ብትኖረኝ ኑሮ ከአላህ ዘንድ ለባለስልጣን እንጂ አላደርጋትም ነበር አሉ። ሊአነ ሶላሕ ሱልጣን ሶላሕ ልጀሚዕ። ምክንያቱም የባለስልጣን መስተካከል የትውልድ ሁሉም እንዳለ መስተካከል ነውና፣ መንግስት ቢስተካከል ሀገሪቱ ላይ ክፉ ነገራቶችን ሁሉ እንዳለ ሪፖርት እያደረግክ ነው አይደል ገብርኤል? በጣም ያዝናለሁ። ልማር ነው አስገቡኝ ብለህ ነበረ። ያው ዋርኒንግ መጥቷል። እዚህ ማንም የገባኝ ነው ከአንተ ውጭ። ካላደረክም ይቅርታ። ዋርኒንግ እያለ ነው። ለማንኛውም እሺ ልጆች ታብ አድርጉ፣ ኮፒ ሊንክ አድርጉ። የሚዘጋ ከሆነ ተመልሼ እንደገና እገባለሁ። እሺ ልጨርስ። ምን ነበር? ስለዚህ ይሄ ነው። ሌላ አንድ የሚያነሱላችሁ ሐዲስ አለ። ያን ሐዲስ መሰረት አድርገን እኮ ነው እኛ የተናገርነው ሊሏችሁ ይችላሉ። እርሱም ምንድን ነው ከተባለ ማስረጃ አለን በሐዲስ ላይ አንድን ባለስልጣን በሐቅ ንግግር ከመናገር እንደሚቻል ምናምን። እነዚህ ላ ታራ ምንድን ነው የሚለው ሐዲሱ? ሐዲሱ የሚለው ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ታላቅ ሙጃሂድ ብሎ ማለት ከሊመቱ ሐቅን ዐንደ ሱልጣኒን ጃኢር፣ ከባለ አማጺ ከሆነ ባለስልጣን ዘንድ እውነትን ንግግር መናገር ነውና፣ ስለዚህ እውነትን ለምንናገረው ሐዲሱን ካስተዋላችሁት ዐንደ ይላል وليس عند العامة ولكن عند هذا الإمام الجائر. إذا أنت تفعل ذلك فهي حلم بك وتفضل وتكلم عنده. كبار السلطان زند على النبي صلى الله عليه وسلم كهزب زند هيرو الناقر على رو لهزب إلى تناقره من متفتر ناقرين رو نقر كبار السلطان زند يتبار نبياتنا سمعنا الله سبحانه وتعالى بالقرآن لي ከገለጸው አማጺ የሆነ ንጉስ መካከል እስኪ ጥቀሱት። ማን ይባላል? በሙሉ ቁርአን ላይ እጅግ በጣም ኃይለኛ አማጺ የሆነ ንጉስ ማን ነው? በቁርአን ላይ የተገለጸው አማጺ የሆነ ንጉስ መሪ ማን ነበር? ፍርዓውን። ፍርዓውንን ሙሳና ሃሩን ተልከውለት ነበር እንዲመክሩት። እንዴት ምከሩት እንዳላቸው ተመልከቱ። ኢዝሃባ ኢላ ፍርዓውን ማ ቃለ ኢዝሃባ ኢላ ቀውሚ ፍርዓውን إنه طغى فقولا له ما قال فقولا لقومه قولا لينا لعله يتذكر أو يخشى.
ወደ ፊርዓውን ሂዷል አላህ ፊርዓውንን ላይ ያየውን ስህተት ለመገሰጽ ዘንድ። አይ ፊርዓውን ጋር አትሄዱ ችግር የለውም ወደ ህዝቡ ሄዳችሁ ህዝቡን ስለ ፊርዓውን ስህተት ንገሩት አላለም። ኢዝሀባ ኢላ ፊርዓውን ወደ ፊርዓውን ጋር ሄዱ። ኢነሁ ጠጋ እርሱ አምጿልና። አመፁ ያለው እርሱ ጋር ከሆነ እርሱን ሄዳችሁ መገሰጽ ነው። ያ ማለት በሀገሪቱ ላይ የሚሰሩ ስህተቶች ሊኖሩ ይችላሉ። እነዚያን ነገር ማውገዝና ማስተባበል ችግር የለው። ሀገሪቱ ላይ አስካሪ መጠጥ የሚሸጥ ከሆነ ይሄ ነገር ኃጢአት ነው ብለው ዑለሞቻችን ራሱ ይናገራሉ። الشيخ صالح الفوزان الشيخ ابن عثيمين الشيخ الألباني ማነው الشيخ عبد العزيز بن باز رحمه الله تعالى من مات وحفظ الباقي እነዚህ ሁሉ ይናገሩ ነበር እኮ እዛች አላረን ያ اذهب الى فرعون انه طغى فقولا له ለእርሱ ንገሩት አለ አላህ ላ ለህዝቦቹ ሄዳችሁ የፊርዓውን ስህተት ንገሩ አላለም። ይሄ ነው ባጭሩ منهج اهل السنه والجماعه في التعامل مع الحكام ان من راى يعني الخطأ على الامام يقدم له نصيحة ولا ينشر ذلك للعامة لأن هذا يثير الفتن والقتل وغيرها من المفاسد التي لا يعلمها إلا الله سبحانه وتعالى والراسخون في العلم. السلام عليكم. وعليكم السلام. እሱ የኔ ጥያቄ ጓደኛ ነበረኝና ማለት ነው። እናም ገንዘብ ሰጥታኝ ነበርና ማለት አብረን ጥሩ ጊዜ አሳልፈናል። አሁን የተጣላን ጊዜና ያንን ገንዘብ አልፈልግም ትቼዋለሁ መልሽ እያለችኝ ነውና አልሰጥም ብያት ነበር። እንዴት ይታያል? ስጦታ ነበር የሰጠችሽ ወይስ ገድር ብላ? ብድር አይደለም ስጦታ ነበር የሰጠች። አሁን የመመለስ ግዴታ የለበሽም ስጦታ እስከሆነ ድረስ። ነቢያችን ሰለላሁ ዐለይሂ ወሰለም የሰጣችሁትን ስጦታ አምጡ ብላችሁ መመለስን ከልክለዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልዓኢድ ፊ ሂበቲሂ ከልከልብ አለዚ ዩዒዱ ማ አከለሁ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ከልባኢዕ ሊማ አከለሁ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የሰጠውን ስጦታ አምጡ ብሎ ለማስመለስ የሚጠይቅ ሰው ልክ የተፋውን ሻታ መልሶ የማዋጥ ያክል ነው ብለው ተናግረዋል። ተፍተህ ሻታህን እንደገና ሰብስበህ ትበላለህ እንዴ? ነውር ነው አይደል? የሰጣችሁትንም ስጦታ በዚህ ያክል አጸያፊ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸውታል። ያልተናገሩት ነገር የለም እኮ ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ጥያቄዎቻችሁ ሁሉ አስተምረው ታልፈዋል። ነብዩ ሰለላሁ ዐለይሂ ወሰለም ልክ ወደፊት ሰዎች እንደሚጠይቁ የሚያውቁ ሁላ ይመስላል። ወደፊትንም ያውቁ ነበር። አላህ ሰው ከተሰጣቸው ድንቅ ተአምር መካከል ወደፊትን ሁሉ አላህ ሰው ሌላኛው ጥያቄ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላህ ዘዋሊ አልአርድ ፈረአይቱ መሻሪቀሃ ወመጋሪበሃ ወኢነ አምረ ኡመቲ ረአይቱ መሻሪቀሃ አለይል ወነሃር። ወላሂ በጣም የሚደንቀኝ ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እስከ የውመል ቂያማ ዓለም እስከምትፈጸም ድረስ የሚሆነውን ሁሉ ያውቁ ነበር፣ አሳይቷቸዋል። ይህን ሐዲስ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ይችን ዓለም ጥቅልል አድርጎ ከፊት ያሳየኝ አሉ። ሼኽ ሷሊህ አልፈውዛን ይህን ሲፈስሩ ምን አሉ? አይ ኢነ አላህ ሱብሓነሁ ወተዓላ ሰገረ አልዓለም አማመ ነቢይ ዐለይሂ ሰላቱ ወሰላም። አላህ ለነብዩ ሰለላሁ ዐለይሂ ወሰለም የዚችን ዓለም ሁሉ ህይወት እስከ የውመል ቂያማ የሚሆነውን አሳንሶ በፊታቸው አሳያቸው። በቃ ልክ አንድ ፊልም እንደምታየው ማለት ነው። ከፊት ለፊት ቴሌቪዥን ላይ እንደምታየው እርሳቸውም ወደፊት የሚሆነውን ሁሉ አይተዋል መልእክቱ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ምስራቋንም ምዕራቧንም ደቡብ ሰሜኗን ሁሉ ተመለከትኩኝ አሉ። ከዚያ ሁሉ ግን አሳሳቢና ትልቁን የሆነውን ብስራት ሰጡ። ነብዩ ሰለላሁ ዐለይሂ ወሰለም ትንቢት ተናገሩ። ምን አሉ? የዚህ የዲኔ ጉዳይ የሃይማኖታችን ጉዳይም ቀንና ሌሊት የደረሱበት ዓለምን ሁሉ ያጥለቀልቃል አሉ። እንዳሉትም ያው የመካ ሰዎች የመካ ሹማምንቶችና ካህዲያኖች እዚሁ መካ ላይ እንቀብርሃለን ብለው ሲዘተባቸው የነበሩትን ምን አሏቸው? ሰለላሁ ዐለይሂ ወሰለም እርሳቸውን አይደለም ዛሬ ሊያጠፉን እነዚህ መሪዎቻችን ይሏቸው ነበር። እኛ አልፈን ይቀጥላል ሄድን ቀንና ሌሊት የደረሱበት ዓለም ሁሉ ሲደርስም ታያላችሁ ብለው ተናግረው ነበር። አሁ እነዛ ካህዲያኖች ታሪካቸውን እርሳቸውም ተቀበሩ ከምድር በታች። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ግን እየቀጠለ ይገኛል። ሊያጠፉት አልቻሉም። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረውት ከተፈጸሙ ትንቢቶች አንደኛው ይሄ ነው። እሺ ጥያቄ አለ ይገባል።
ሌላኛው ጥያቄ ደግሞ ኒካ ልታሰር ነበርና ሳውዲ ነው ያለው፣ እሱም እዚህ ነው ያለው፣ ግን አብረን አይደለንም እና ኒካ በሩቅ ነው መታሰር አይቻልም በጀዋል ብለው ነበር። እንዴት ይታያል? በአካል መገናኘት ከቻላችሁ በአካል ነው ኒካ መታሰር ያለበት። በአካል መገናኘት ላልቻለ ሰው ግን ችግር የለውም። በስልክ ኒካ ቢታሰርም የኒካህን መስፈርቶች እስካሟሉ ድረስ ባረከላሁ ፊኩም ወፊኩም ይባሪክ ረብ። እሺ ጥያቄ ላይ ሰላም አለይኩም። ሰላም እሺ ይሰማል? ይሰማል። እሺ ብዙ ቦታ እንትን ለመጠየቅ ሞክሬያለሁ፣ ግን አጥጋቢ መልስ አላገኘሁበትም። አንድ ሰው እሺ አሁን ምሳሌ ሴት ናት እና አለባበሷም ሁሉም ነገሯም የክርስቲያን ይመስላል፣ አሰግድም፣ በቃ ሁሉም ነገሯ ላኪን ምንድን ነው ነገር ግን በአላህ እና በመልእክተኛ በወረደው ቁርአን ምንም ጥርጥር የላትም፣ ታምናለች። ያው መወናጀል ነው፣ ወንጀል ነው፣ አትጠቀምበትም። ያቺ ልጅ እንደዚሁ እያለች በዚህ ተውበት ሳታደርግ ብትሞት ዘውታሪ ነው የምትቀጣው ወላ ደግሞ የጀሃነም ነው የምትሆነው? ድገም እስኪ። አንዲት ሴት ጸጉሯን ትገለጣለች፣ አለባበሷን የካፊር ነው፣ ምንም ሙስሊም የሚመስል ነገር የላትም፣ አሰግድም ነገር ግን በአላህ እና በመልእክተኛው በቁርአን ታምናለች። ምንም አይነት ጥርጥር የላትም። እቺ ሴት በዚህ ቻውሃል እያለች ተውበት ሳታደርግ ብትሞት ዘውታሪ ነው የጀሃነም የምትሆነው ወይስ ደግሞ ተቀጣ ነው የምትወጣው? ለዘላለም ዘውታሪ ነች። ሶላት የማይሰግድ ሰው ሙስሊም አይደለም። በዑለሞች መካከል ኺላፍ ቢኖረውም ትክክለኛ አቋም ግን ሙስሊም ልትባል አትችልም። ይኸውላችሁ በዑለሞች መካከል ሶላት የማይሰግድ ሰው ሕክሙ ምንድን ነው? ሁላቸውም የተስማሙበት አንድ ነገር ታሪኩ ሶላት ሙንከረን ሊውጁቢሃ ፈሃዛ ካፊሩን ቢኢጅማዕ ሙስሊሚን። በቁርአንም በሐዲስም በዑለሞችም ሁሉ ስምምነት ሶላትን የማይሰግድ ሰው የማይሰግድበት ምክንያት ምንድን ነው ተብሎ ሲጠየቅ ጊዜ አይ ግዴታ ስላልሆነ አልሰግድም ካለ ሰውየው ይሄ ሰውዬ ያለምንም ጥርጥር ካፊር ነው፣ ይሄ ለጀሃነም ነው። በዚህ ላይ ምንም በዑለሞች መካከል ኺላፍ የለም። አማ ኢዛ ካነ ታሪከን ሊሰላት ሙተካሲለን መዕ ልኢቅራር ቢውጁቢሃ ፈቀድ እኽተለፈ ፊህ አህሉል ዒልም። አልጅምሁር ዐላ አነሁ ላ የክፉር ላኪን አሰሕ ማ ዐለይሂ አህሉል ዒልም አነሁ የክፉር። والدليل على ذلك قول النبي عليه الصلاة والسلام العهد الذي بيننا وبينهم الصلاة فمن تركها فقد كفر. ولقوله عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. ሁለተኛው ሶላትን ስለተወሰው ሕክሙ ምንድነው? እርሱ የተለያዩበት ነገር የሶላትን ግዴታነት ያምናል። ሰውየው የሶላትን ግዴታነት ያምናል። ነገር ግን ለምን አትሰግድም ሲባል ጊዜ አቡ እንደው ተሳንፌ ነው የማልሰግደው ልብሴ እየተነጀሰብኝ ምናምን ይላል። እንደዚህ አይነት ከሆነ ይሄ ሰውዬ በዚህ ጉዳይ ላይ ግዴታነቱን አልካደምና ይሄ ሰውዬ አልከፈረም የሚሉ ዑለሞች አሉ። ሌሎች ደግሞ አይ እስካልሰገደ ድረስ ይከፍራል ቢያምንም ራሱ ግዴታነትን ብሎ የተናገሩ አሉ። ትክክለኛው ታዲያ የትኛው ነው ብለን ስናይ ጊዜ ሰውየው ይከፍራል የሚለው ነው። ሶላትን በመተው ግዴታ መሆኑን አመነም አላመነም ይከፍራል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም አልዓህድ አለዚ በይነና ወበይነሁም አሰላ ፈመን ተረከሃ ፈቀድ ከፈር ብለው ተናግረዋል። በእኛና በከሃዲያኖች መካከል ትልቁ የሚለየን ነገር ሶላት ነው። እርሷን የተወ በእርግጥም ከፍረዋል፣ ከእስልምና ወጥተዋል ብለዋል። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት አሉ። በአንድ አማኝና በክህደት መካከል ያለው ሶላትን መተው ነው። ስለዚህ ሶላትን የተወ ሰው ከፍሯል ብለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ይሄ ነው የዑለሞች አቋም። ሐናቢላዎች ሼክ አብዱልዓዚዝ ብን ባዝ፣ ሼክ ኢብኑ ዑሰይሚን፣ ሼክ ሷሊህ አልፈውዛን እነዚህ ሁሉ በዚህ ጉዳይ ላይ ተጠይቀው ሁላቸውም ይከፍራል ብለው ተናግረዋል። ኻሊዱን ሙኸለዱን ፊ ናሪ ጀሃነም ቃል በቃል ሼክ ሷሊህ አልፈውዛን ሶላትን የተወሰው ግዴታነትን ቢያምንም ራሱ ይሄ ሰው ለዘለዓለም ጀሃነም ከሚዘወትሩ ሰዎች ነው ብለው ተናግረዋል።
ጀዛከሙላህ። ሁለተኛ ጥያቄ ነቢ ሰለላሁ ዐለይሂ ወሰለም የኔ እመቶች 73 ይከፈላሉ፣ አንዱ ሲቀር ሁሉም ጥመት ናቸው በሚሉት ላይ ካፊሮችን እዚህ ላይ ያካትታል? أمة الإجابة الذين استجابوا للنبي عليه الصلاة والسلام ሙስሊሞች ነን ብለው የሚናገሩ ሰዎች ናቸው። በቢድዓቸው ምክንያት ቢድዓቸው ከእስልምና የሚያስወጣቸውም ያላቸውንም የማያስወጣም ያላለ ከእስልምና የሚያስወጣቸውን አያጠቃልልም። በርግጥ ለምሳሌ አልጀህሚያ ወረዋፊድ ወልቀደርያ እነዚህ ሁሉ ከእስልምና የሚወጡ የሆኑ አንጃዎች ናቸው። ጀህሚያዎች ልክ እንዲሁ ደግሞ አልቀደርያዎች እነዚህ ከእስልምና የሚያስወጣ ናቸው። ቀደርያ የሚባሉት አንጃዎች ሙስሊም ነን ይላሉ፣ ነገር ግን ያላቸው ስህተት ከእስልምና የሚያስወጣ የሆነ ስህተቶች አላቸው። ከነዚያ መካከል ለምሳሌ ቀደርያዎች ምንድነው እምነታቸው ከተባለ هم الذين ينكرون القدر أي يقولون أن الله سبحانه وتعالى لا يعلم الأشياء قبل حدوثها ቀደርያዎች አላህ የሆነ ነገር ከመከሰቱ በፊት አያውቀውም ነበር ብለው የሚያምኑ ሰዎች ናቸው። ይሄ ደግሞ ግልጽ ክህደት እንደሆነ ቁርአን አስተምሯል። አላህ ነገራቶችን ከመከሰታቸው በፊት ያውቃቸዋል። ስለዚህ አላህ በቁርአን ላይ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ማለት ስለ ፍጥረታቶች የኋላቸውንም የፊታቸውንም ሁሉ አውቃለሁ እያለ የወደፊቱን አያውቅም ብሎ የተናገረ ሰው ይህ ሰውዬ ይከፍራል፣ ቀደርን ያስተባበለ ሰው። ስለዚህ ቀደርያዎች ካፊሮች ናቸው፣ ሙስሊሞች አይደሉም። ከዛሊክ እንዲሁ ጀህሚዮች የአላህን ስሞችና ባህሪያቶች እንትን ስለሚሉ ስለሚክዱ ስለሚያስተባብሉ منهجهم في باب الأسماء والصفات التعطيل، فمن كانت عقيدته في باب الأسماء والصفات التعطيل فهو كافر. يا الله البحري يكاد سو يسوي كفر. ومن نحوهم من الأحباش والروافض فإنهم يعني خارجون عن هذه الأحاديث التي ذكرت في هذا الباب. هاي تدعي كالناس. እሺ ሶስተኛ ጥያቄ እናት አባታችን አንዳንዴ ከመውደዳችን የተነሳ ከኔ እድሜ ከኔ ደስታ ቀንሶ ለአንቺ ይስጥሽ ብሎ የሚል ሰው አለ። ይህ ነገር ይፈቀዳል? አንድን ሰው መልካምነቱን አይታችሁ እናት አባት ሊሆን ይችላል ማንም ሰው እንደው የኔን እድሜ ለእርሱ ቢሰጥልኝ ብላችሁ ይሄ መልካምን ምኞት ብትመኙ ይሄ እንደ ስህተት አይታይም፣ ችግር የለም። ይሄ ስህተት እንደ ስህተት አይታይም። እሺ ነገር ግን ለዚያ ሰው ዱዓ አድርጉለት አላህ ሱብሓነሁ ወተዓላ በመልካም እንዲመነዳው። ይሄ ነው የሰለፎች መንገድ። እሺ ሶስተኛ ጥያቄ ኮሜንቶች ተረጋጉ። ሶስተኛ ጥያቄ እኔ ወላሂ ክርስቲያኖች በጣም ነው የሚያሳዝኑኝ ማለት ነው፣ በጣም ነው የሚያሳዝኑኝ። አንዳንድ ደግሞ አሁን ላይ እንደምናየው በነብዩ ሰለላሁ ዐለይሂ ወሰለም እና በቁርአን ሲቀጥፍ ሲቀባጥር ስናየው በቃ በዛን ሰዓት ብናደድም ከዛ በኋላ ግን አላህ ሂዳያ ይስጥ ምን ሆኖ ነው በዚህ ናክልም የሚጃጃለው ብዬ ዱዓ ማድረግለት ሰዓትም አለ። ሁለተኛ ነገር ደግሞ እንደዚህ አሁን ኡስታዞቹ ምናምን ቪዲዮ ሰርቶ አምጥቶ ዝም ብሎ በሚያወራ ሰዓት አንድ እውቀት ያለው ሰው ሳይሆን ብቻ ናቲ ሰላም፣ እንዴት ነህ? አለን ሁሉ ሰላም ነው አለ አልሐምዱሊላህ። ጥያቄ አለ? ብዙ ጥያቄ አለኝ። እሺ ጥያቄ ምንድን ነው? እሺ ናቲ ጥያቄ ምንድን ነው? ሄሎ ወረድክ? እሺ ነቢል ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው አለ አልሐምዱሊላህ። መርሐባ። አንድ ተወሰነ ጥያቄ ነበረኝና የመጀመሪያው ማለት ነው ያው አካባቢያችን ላይ ሙሰላ ይኖራል ብዙ ጊዜ ያው የትም ቦታ ያኔ ሰላተል ጁማ ምናምን የማይሰገድበት ግን ሰው እንደ ሰላትን የሚሰግድበት ቁርአን የሚቀራበት እና ያ ቦታ እንትን በመስጂድ ወይም ደግሞ ወቅፍ በተሰጠው መስጂድ ላይ የምናገኘውን አጅር እናገኝበታለን ማለት ለምሳሌ ኢሻን በጀማ የሰገደ ግማሹ ሌሊት በኢባዳ እንዳቆመ ያሳልፍለታል የሚለውን ይሄን አጅር እናገኝበት እንችላለን በሙሰላ። እሺ በዛ አካባቢ መስጂድ አለ የለም? በዛ አካባቢ መስጂድ ከሌለ ያንን እንደ መስጂድ ይዛችሁ ተጠቅማችሁት ከሆነ ታገኙበታላችሁ። መርሐባሽ። ሁለተኛው ጥያቄ ደግሞ አንድ ኡስታዝ ሲያስተምር የሰማሁት ሰላት ተስቢህ የሚባል የሰላት አይነት አለ።
ሶላት ተስቢሕ የሚባል ነገር የለም። እሺ እሺ ሶላት ጀዛከላ ተስቢሕ የሚባል ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ተስቢሕ ብለው ያስተማሩት ነገር የለም። ሰዎች እንደፈለጉ ስያሜዎችን ማውጣት አይችሉም የዒባዳ አይነቶች እና ሶላት ተስቢሕ የሚባል ነገር የለም። እሺ እንዴት መሰለ አሰጋገዱ? አንድ ሰው ያርምና ፋቲሐን ይቀራል። ከዛ በኋላ ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ አላሁ አክበርን 15 ጊዜ ከዛ በኋላ ሩኩ ላይ ወርዶ እንደዚህ እያለም የለ ቢዳ ነው። ደስ የሚል ነው። እሺ ጀዛከላ እሺ 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 ሀያ ጥያቄ አለሽ? ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አሰማኝም ወስ የለኝም ወላሂ ወላሂ አጀብ። እሺ ትንሽ ቁርአን እንቀራለን ማለት ነው። ትንሽ ቁርአን እንቀራለን ማለት ነው። በማን ድምፅ እንቅራ? ተይም በኋላ በጣም መሽቷል መሰለኝ 11 ሰዓት እየሆነ ነው። አሰላሙ አለይኩም እሱ ወአለይኩም ሰላም። እሺ ወአለይኩም ሰላም። በይ በይ ያለው ሰላም በአላህ እንደ ሰላም ትልቅ ጸጋ ግን አለ። የፈለገ የምትበላው ብታገኝ ሰላም ከሌለ ወፍ፣ የፈለገ ሀብታም ይሄን ዓለም የሚሞላ ገንዘብ የሚሞላ ሰላም ከሌለ ወፍ፣ ምንም ደስታ የለም። ታውቃላችሁ? ታዲያ ስለ ጀነት አላህ ሲናገር ትልቁን ጸጋ ለሁም ፊሃ ዳሩ ሰላም አላት። ያ ሰላም ሰላም የሆነች ሀገር አለቻቸው ለጀነት በጀነት ውስጥ አለ። ሰላም ላ የስመዑነ ፊሃ ለግወን ወላ ተእሲማ ኢላ ቂለን ሰላመን ሰላማ። ያ ሰላም በጀነት ውስጥ ከተገለጹ ትልቁ ጸጋ አንደኛው ይሄ ነው። ታውቃላችሁ? በቃ ሰላም ነው አለ። ሰላም ነው። ክፉ ቃል የለ፣ መሳደብ የለ፣ መዝለፍ የለ፣ መጮህ የለ። ላ ሰኸበ ፊሃ ያለ አላህ ይገልጻታል። በእርሷ ውስጥ ጩኸት የለም ይላል። ጩኸት ትልቅ ሰላምን የሚነሳ ረብሻ እንደሆነ እስኪ ከሰው ገንጠል ልብለል ብላችሁ ብቻቸው ሄዳችሁ አታውቅም? ከዛ የውስጥ እርካታና ሰላምን አታገኙ? የፈለገ የሚበላ የሚጠጣ ብታገኝ ከፊትህ ቢኖር ያ ሁሉ ጋጋታ ካለ ሰላምህ ነው የሚነሳ እና ይሄ ነው እና ይሄን ይመስላል ትልቁ ጸጋ። ወላሂ ላዚም ሰላም ነው። ለሁም ፊሃ ዳሩ ሰላም ይላል አላህ። እስኪ ይሄን አንቀጽ እንቅራ። ለሁም ዳሩ ሰላም አለ አላህ። ለእነርሱ ለሙስሊሞች ሰላም የሆነች ሀገር አለችላቸው። የት? ዐንደ ረቢሂም ከጌታቸው ዘንድ አለ። ያ ሰላም እኔ ከሀገሩ በላይ ምን ደስ እንዳለ ታውቃላችሁ? እዚህ አንቀጽ ላይ የማንን ጉርብትና እንደምታገኙ ከእኔ ዘንድ አለ። ያ ሰላም ከቤቱ ይልቅ ጎረቤትህን መጀመሪያ ተመልከት ይባላል አይደለ? ከእኔ ዘንድ ብሎ አላህ ስብሐነሁ ወተዓላ ገለጸው እኮ ዐንደ ረቢሂም። ለሁም ዳሩ ሰላም ዐንደ ረቢሂም ወሁወ ወሊዩሁም ቢማ ካኑ ያዕመሉን طباقا ما ترى في خلق الرحمن من تفاوت فرج
البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم من أمسك رزقه بل لجوا في عتو ونفور أفمن يمشي مكبا على وجهه يهدى أمن يمشي مبين فلما رأوه زلفة سيئت وجوه الذين كفروا فلما رأوه زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون قل أرأيتم إن أهلكني الله ومن معي أو رحمنا فمن يجير الكافرين من عذاب أليم قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين قل أرأيتم إن أصبح ماؤكم
ልክ እንዲህ ብዬ የሆነ የድምፅ ቅላጤ በዚህ መሰረት አወጣለሁ። ولا نشور وقالوا ما لهذا الرسول يأكل
أنتم أضللتم عبادي هؤلاء أم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن እንግዲህ ከአላህ ውጭ የሚያመልኩ ሰዎች በቀጣዩ ዓለም ስለሚሆነው የተናገረበት ነው። አምላክ አላህ ሱብሓነሁ ወተዓላ ስባቸው ጊዜ ይላል። እንግዲህ ከአላህ ውጭ ለሌላ አካል ለመላእክት ለጻድቅ ናቸው ቅዱስ ናቸው እያሉ እነርሱ ሲጠሯቸው፣ ሲስሏቸው፣ ሲቀርጹላቸው፣ ሲሰግዱላቸው ነበር አይደል? አላህ ይሰበስባቸዋልና ሁላቸውንም ይጠይቃቸዋል። ፈየቁሉ አአንቱም አድለልቱም ዒባዲ ሃኡላኢ አም ሁም ضሉ ሰቢል። አላህ ይላቸዋል እያወቀ እነዚያን መላእክቶችና ጻድቅ ናቸው ብለው የሚያስቧቸውን ክርስቶስንም ሊሆን ይችላል፣ ገብርኤል፣ ሚካኤል፣ ማርያም በል የፈለግከውን ጥራ፣ ከአምላክ ውጭ ለሌላ አካል የምትሰግድላቸውን ሁሉ ምን ይላቸዋል? ፈየቁል አንቱም አድለልቱም ዒባዲ ሃኡላ፣ እነዚህን ባሮችን እናንተ ናቸው ያሳታችኋቸው፣ አምልኩን ብላችሁ ስገዱልን፣ ጥሩን፣ ለምኑን ብላችሁ ይላቸዋል። አም ሁም ضሉ ሰቢል፣ ወይንስ በራሳቸው ነው በእናንተ ላይ ወሰን አልፈው መንገድን የሳቱት? ከዚያ እነዚህ አካሎች ምን ብለው ይመልሳሉ? ቃሉ ሱብሓነክ፣ ጌታችን አምላካችን አላህ ጥራት ይገባ፣ ከአንተ ጋር እኛ ልንመለክ ልንጠራ ሊሰገድልን ልንለመን አይገባንም እኮ ይላሉ። መጀመሪያ የሚናገሩት ስለ አምላክ ክብር ነው። ለአንተ ጥራት ይገባ፣ በመጀመሪያ አጋር የለህም ለአንተ ይላሉ። በቃ ማ ካነ የንበጊ ለና አን ነተኺዘ ሚን ዱኒከ ሚን አውሊያ፣ አይደለም እነርሱን እነዚህን አካሎች ከአንተ እነዚህን እኛ የምናስተምራቸው በፍጹም እኛን ረዳት አድርገው እንዲይዙ አላስተማርናቸውም። በራሳቸው ነው በእኛ ላይ ወሰን ያለፉት። ያ ሰላም። ወላኪን መተዕተሁም ወአባአሁም ሐታ ነሱ ዚክረ ወካኑ ቀውመን ቡራ ፈቀድ ከዘቡኩም ቢማ ተቁሉን። ከዚህ አላህ ምን ይላል? የዛኔ በእነርሱ ላይ ስትናገሩት የነበረውን ንግግር ሁሉ
ይክዷችኋል፣ ያስተባብሏችኋል። እሺ አሰላሙ አለይኩም እሱ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው። አልሐምዱሊላህ። እኔ ጥያቄ ያለ ኒካህ የተወለደ ልጅ የአባት ሀቅ አለበት እንዴ? ያለ ኒካህ የተወለደ በሚለው መጀመሪያ ልናውቅ የሚገባው ነገር አንድ ሰው ልጅን ሊወልድ የሚገባው በኒካህ ነው። ሸሪዓ የሆነ ኒካህ አድርጎ የሚባል ጋር ተገናኘች፣ በላይነት ከሚባል ሰው ጋር ተገናኘች፣ በታችነት ከሚባል ሰው ጋር ተገናኘች፣ ከነኩ በላቸው ከሚባል ሰው ጋር ተገናኘች። ልክ እንዲሁ ደግሞ